እና እነርሱም በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል እነዚህ ትውልዶችና አይጦችን በመድር ላይ የሚርመሰመሰውን ፍጥረት እባቦችን ጊንጦችን ሁሉ ይበሉ ነበር ይላል እና ምን ብሎ ይገልጣቸዋል ቆሻሻና አስቀያሚ መልክ ያላቸው ነበሩ ብሎ ነው የሚገልጸው ቆሻሻና አስቀያሚ መልክ ያላቸው ናቸው ብሎ ይገልጻቸዋል እነዚህ ጎግና ማጎግ በኋላ ግን ስንት እንደሆኑ ነግራቸዋለሁ ቁጥሮቹን ሁሉ ያስቀምጣል ይሄ መጽሐፍ እና ሟች አስከሬኖቻቸውን በጭራሽ ቀብረው አያውቁም ይላል እንደውም ሴቶች በወርጃ ያወጣቸውን ልጆችና ከወሊድ በኋላ የሚወገደውን ሁሉ ይመገቡ ነበር ይላል እና እግዚአብሔርን የማያውቁ የማሰብ ባህሪ የተሳናቸው እንደ ነጣቂ አውሬዎች ሆነው ነው በዚህ ዓለም የኖሩት ብሎ ያስቀምጣቸዋል እንግዲህ ይሄ መጽሐፈ ንህብ የሚባለው መጽሐፍ ነው መጽሐፈ እስክንድር ደግሞ እንዲህ ብሎ ያስቀምጣቸዋል መጽሐፈ እስክንድር ደግሞ ትንሽ ለየት ያደርጋል ሰበዳት ብሎ ይገልጻቸዋል ቃግስታት ይላቸዋል ሰማንድሪስ ይላቸዋል ስማቸውን በዛ ያረጋዋል እና ዳግመኛም ይላል እስክንድር የአጋንንት የሰማንድሪስ ትውልድ የሆኑ ቃግስታት ሰበዳት እንዳሉ ሰማ ይላል ግማሽ ፊታቸው እንደ ውሻ የሆነ ግማሾቻቸው ያንበሳ ጅራት የሆነ ግማሾቻቸው የንስር ክንፍ የሆነ ድብና የዱር ድመት የሚመስሉ አሉ ይላል ይሄንን አንድሮሜዳ ላይ ያነቡት አለ ቃል በቃል ይሄን መጽሐፍ በደንብ ሊኖራችሁ ይገባል እና ከዛ በኋላ እስክንድር የፊታቸውን ህብር አስፈሪነት ከገለጸ በኋላ አመጋገባቸውን ደግሞ ያስቀምጣል ምን ይላል ወያርፉ መብላ አተ ሰዓተ ወኩሎ ዘረከቡ ይበሉ ዘስጋ አንድ ሰዓት እንኳን ከመብል ረፍት የላቸውም ይላል ቃል በቃል ነው ግዕዙን ነው ዳማርኛ የተረጎምኩት የስጋ ወገን የሆነውን ያገኙትን ሁሉ ይበላሉ ያገኙትን ከመመገብ በቀር ምንም አይሰሩም ይላል ከነጠብጣብ ወገን ከቅጠል ከስር ወገን ያለውን ምንም የሚነቁት የሚተውት የለም ይላል ያገኙትን ሁሉ ይጨርሳሉ ይላልና 12 አይነት መልክ አላቸው ይላል እስክንድር ያያቸው ሳርና ገለባን የሚቅሙ ያንበሳ አላቸው ይላል የላንፊት ያላቸው አሉ አራዊት የሚመስሉ መረኩስንም የሚመገቡ ያውሬና ይፍኝት ራስ የሚመስሉ አመድ የሚልሱም አሉ ይላል ዜና እስክንድር የባህር ወፍና አዞም የሚመስሉ አንደም የሚጠጡ አሉ ይላል እንግዲህ ምን ያህል በተለይ ሙቪ የምታዩ እነዚህን ገጸ ባህሪያት ሃሊውድ ላይ ሲሰራ አይታችኋል በያስባለሁ እና በባህር ውስጥ ያሉትን ንጹህንም ረኩሱንም ይጨርሳሉ ይላል ያውራሪሶች ፊት የሚመስሉ ደግሞ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ ይላል የንስር ፊት የሚመስሉ የእንጨት ጠሎች የሚበሉ አሉ እሳትን ደግሞ እንደ ውሃ ይጠጣሉ ይላል አሁን እንዲህ አድርጎ እንትን ካለ በኋላ እነዚህ የታሉ የሚለውን ደግሞ አቅጣጫቸውን ደግሞ መጽሐፈ ንህብ የሚለው ያስቀምጣል የጥንታዊ መጽሐፍ ምን ይላል እስክንድር እነዚህ ዓለም ገባና አያቸው ይላል እና ክፋታቸውን ባየ ጊዜ ይረዳው ዘንድ ወደ እግዚአብሔር ለመነ ይላል ከዛ አንድ ላይ ሰብስቦ ከነሚስቶቻቸው ከነልጆቻቸው አመጣቸው ካለ በኋላ አሁን ለሚያጠና ሰው ነው ይሄን ልነግረው የምችለው ከዚያም በሰሜን ባሉት ወሰኖች አስገብቶ ዘጋባቸው ይህ በሰሜን ያለ የዓለም በር ሲሆን ከዓለም ወሰኖች ከምስራቅ ወደ ሰሜን ሌላ መግቢያና መውጫ የለውም ይላል የት ሊሆን ይችላል ድርገምላችሁ እስቲ ከዚያም ይላል በሰሜን ንፍቀ ክበብ ይሆን እንጃ እስቲ አስቡ ዝም ብላችሁ በሰሜን ባሉት ወሰኖች አስገብቶ ዘጋባቸው ይህ በሰሜን ያለ የዓለም በር ነው ይላል የዓለም በር ምንድነው ሌላ መግቢያና መውጫ የለም ይላል መውጫ የለም መግቢያ የለም በሰሜን ያለ የዓለም በር ውስጥ ነው ሁሉንም በየመልካቸው በየአይነታቸው በአሪያቸው የሰወራቸው እግዚአብሔር ነው ይልና በስጋና በነፍስ ያለው በመድር ውስጥ ያለ ሁሉ ያሳልቅ ዘንድ እስከሚያወጣቸው ድረስ ሰወራቸው ይላል እነዚህን ፍጡራን እግዚአብሔር ሰውሯቸዋልና የሚያወጣቸው ቀን አለ ብሎ ነው ይዘጋው እና እሳትንም ሆነ ብረትን የሚፈሩት ምንም የለም ይላል በመድርም በተራራም በጉርጓድ ስር ምንም የሚደበቅ የለም ይላልና እስክንድር እነዚህ ሰው ከወጡ ሰው አይተርፍምና ብሎ ስለ ሰው ልጆች እንደጸለየ ይጽፋል እና ያለ ጊዜ ወጣው
ያለ ጊዜ ወጥተው ጥፋት እንዳያደርሱ ህዝብ እንዳያልቅ ወደ እግዚአብሔር እየለመነ በተገለጠለት መልኩ ሄደ ይላል እና የሀገራቸውን ጥንካሬ አጥሩም እስከ ጨለማው ምድር ድረስ አለት እንደሆነ አየ ይላል እና ነገር ግን አሁን ቅድም በጣም መግቢያ መውጫ የለውም ብያቸዋለሁ እና አንዲት በር ብቻ አለች ይላል ወደነሱ መግቢያ 22 ክንድ የምትሆን መውጫ አለቻት ይላልና ሀገራቸውን ሲያይ በጣም አስፈሪ ገደል የበዛበት ሰንከልካላ ድቅድቅ ጨለማ በረዶ ይላል ገስ አድርጉ ብዙ ማሰብ ያስፈልጋል እኔው መገመታቸው ነገሮች አሉ ግን እንዲህ ልል አልችልም እናንተ አሁን ለምሳሌ ብዙ ሐሳብ እየሰጣችሁ ያለው ግን ሎጂካል መሆን ያስፈልጋል ለምን አላችሁት ይሄን ቦታ ለምን አላችሁት የሚለው ነው በደንብ ማየት ያስፈልገው ግምት ሳይሆን እንዲህ ከዚህ አንፃር እና ሰንከልካላ ድቅድቅ ጨለማ በረዶ ጭጋግ ብርድ ያለበት ነው ይላልና ሀገራቸውን ማየት በራሱ ያሳምማል ይላል ጭንቅላት ያዞራል ከባድ ዲሜንሽን ነው ማለት ነው ሌላ እና የቃሎቻቸውን ድምጽ መስማት መልካቸውንም ሀገራቸውንም ማየት አግባብ አይደለም ብሎ ነው ዜና እስክንድር የሚዘጋው ፊትን ያጠቁራል ራስን ያሳምማልና አጋንንታዊ ግብር ስላላቸው ምንም የሚፈሩት የለም ብሎ ያስቀምጣል አሁን እነሱን ለማግኘት ደግሞ ሌላ ምልክቶችን ደግሞ እስቲ ልንገራችሁ ሌላ ምልክቶችን እነዚህ ምልክቶች ሁለት ተራራዎች ናቸው እነዚህ ሁለቱ ተራራዎች አንደኛው እስቲ በመጽሐፈ ንህብ የተጠቀሰውን ልንገራችሁ እና ደግሞ ወደ እስክንድር ደግሞ እንመለሳለን ሁሉም የኛ ናቸው መጽሐፍቱን እንዋኝባቸዋለን ችግር የለም መጽሐፈ ንህብ ላይ እስክንድር ይላል በለቅሶ ወደ እግዚአብሔር በጸለየ ጊዜ ይላል እግዚአብሔር ጸሎቱን ሰምቶ ሁለቱን የሰሜን ልጆች የተባሉትን ግዙፍ ተራራ አዘዘ ይላል የሰሜን ልጆች ነው የሚላቸው ወሉደ ሰሜን ይላቸዋልና ተራራዎቹ ስሞቹ ራሳቸውና በመካከላቸው 12 ክንድ ያህል ክፍተት በመተው እርስ በርስ እንዲጠጋጉ አደረገ ይላል ቅርፍዴል ምድቄል ብሎ ያነሳዋል ዜና እስክንድር ግን ይሄ ግን ምን ይላል 12 ክንዶች ያህል ክፍተት በመተው ተራራዎቹ እንዲጠጋጉ አደረገ ይላል አሁን ያ ዓለም አላቸው በሩን አይታውታቸዋል ቦታውን አይታቸዋል ከዛ ተራራ መጣና ተራራውን እንደዚህ ገጠመ እና ሲጋጠሙ ግን ትንሽ 12 ክንድ ክፍተት አለው ከተራሮቹ ወደ ተራሮቹ ማለት ነው ከዛ በኋላ አንድ ቢገርም ነገር ነው መነግራችሁ ከፊት ለፊታቸው ብርቱ ግንብ ሰርቶ የነሐስ በር ሰራለት ይላል የመንበር የነሐስ በር እና በውስጥም በውጭም ቴስናቅስ የሚባል ዘይት ቀባው ይላል ብረት አምጥተው ደግሞ በኃይል ለመክፈት ቢታገሉ መነቃነቅ አይችልም ይላል ያበር መነቃነቅ አይችልም ሙከራ ሊያደርጉ ይችላሉ ግን ፈጽሞ ሊያነቃንቁት አይችልም በእሳት ለማቅለጥ ቢፈልጉ ያ የሰራው በጥበብ የሰራው በር ተመልሶ እሳቱን ያጠፋዋል እንደ እሳተ ከላ ነገር ነው ለአጋንንትም ለመሰሪዎችም አሰራር የማይበገር በማናቸውም የማይሸነፍ ነው ያበር ብሎ ያስቀምጠዋል እንደውም የእምበር ቆላሳይቹ ይችላል እዚህ ጋር መታየት ነው እዚህ ጋር ታዩታላችሁ እዚህ ጋር መታየት ይመስለኛል በደንብ ተመልከቱት እነዚህ በሮች አሉ በተለይ ይሄ በሩን ተመልከቱት እንዴት አይነት ቁልፍ እንዳለው ይሄ እዚህ ጋር መታየት ቁልፍ ይሄ ማለት ነው ይሄ ኢትዮጵያ ብራና ነው እነዚህ ዳርና ዳር በሙሉ መታያቸው በቁልፉ ነው እና በሙሉ ዘግቶባቸዋል ቆልፎታል ማለት ነው እዚህ ጋር የቁልፍ ምልክት መታየት ይመስለኛል ቁልፍ ምልክት ይታያል እዚህ ጋር ግን ድምጽ ስለሚፈሩ እነዚህ ነገሮች አድርጎባቸዋል እነዚህ ምኖች ናቸው የሚለውን ደግሞ ትንሽ ምርምር ያስፈልገዋል ወደዚህ እነዚህ ይወላቸው እንደ ሮቦት ነገሮች አሉ ማለት ነው የሚፈሯቸው ድምጽ በማዕድን የተሰሩ ግን ሁሌ የሚያጨበጭቡ ሮቦቶች ናቸው እነዚህ የሚቆሙ አይደለም በነፋስ ኃይል ታግዘው ሁሌ ያጨበጭባሉ በጣም ድምጽ ስለሚፈስ ፍሪኩዌንሲ የድምጽ ፍሪኩዌንሲ በጣም ከባድ ነውና ሲሸሹ ይኖራሉ ይላል እነዚህ አሁን
ይሄን ካሳየኋችሁ አንድ ደግሞ የሚገርም ነገር አንዳንድ መጻሕፍት ዝም በስመረምር ያገኘዋቸውን ደግሞ ላጋራችሁ። ይህ ከባድ ድንጋይ ምንድነው የሚለውን ምርምር ውስጥ መግባት ያስፈልጋልና መጽሐፈ ነህምያ ምን ይላል? ብረት አምጥተው በኃይል ለመክፈት ቢታገሉ እነሱ ያሉበት ዓለም ሊነቃነቅ አይችልምና እሳት ለማቅለጥ ቢፈልጉ ተመልሶ ያጠፋዋል። በፍጹም የማይበገር ነገር ነው ያደረገባቸው የሚለውን ሳነብ እስቲ ምን ሊሆን ይችላል ያ ማዕድን የሚለውን ደግሞ ሌላ ምርምር ውስጥ ገባው። እንግዲህ ጊዜያችን በዚህ ነው ማሳለፍ ያለብን እንጂ መቼም በሽንኩርት በበርበሬ በሌላ ነገርም አንወጥረውም ጭንቅላታችንን የምንኖረው ለሆዳችን ሳይሆን ሆድ ምግብ ስለሚያስፈልገን ብቻ ነው የምንኖረው ወደዚህኛው ዲሜንሽንስ መግባት ስላለበት በኋላ ይሄን እስክንድር መጽሐፍና ይሄን ካነበብኩ በኋላ እስቲ ጥንተ አልማዝ ብላችኋል አይመስለኝም አልማዝ አይደለም ምን ይባል ይችላል የሚለውን ጥንታዊት ኢትዮጵያውያን በማዕድኑ ሳይንስ በጣም የተራቀቁ ነበሩ የዛሬውን ያርጋውና በጣም የተለያየን በዚህ ንግባባን አሁን ያለንበትን ደረጃ ስለምናቀው እና ምን ጽፈዋል የሚለውን ነገር ፍተሻ ሳደርግ አንድ ጥንታዊ የማዕድን ጽሑፍ ላይ ኢትዮጵያውያንን ሳነብ ምን ይላል ይሄ ገጠሙበት ድንጋይ ብለዋል ኢትዮጵያውያኑ ሲጽፉ ስሙ መራሁተ እብን ይባላል የድንጋይ ቁልፍ ማለት ነው መራሁተ እብን ይባላል እስቲ ይሄ ማለት ነው ቅድምም ደግሜ ያሳየቻቸዋለሁ ይሄ የምታዩት ቁልፍ በተለይ ይሄ ማለት ነው ጫፏ ላይ ያለችው ቁልፍ እቺ የምታዩት ቁልፍ ነው እና መራሁተ እብን ይሉታል እንደገና ደግሞ ምን የሚል ጽሑፍ ጽፈዋል እብነ ሐሪክ የሚባል ድንጋይ ብለዋል እንደገና ህልቀተ ንጉስ የንጉስ ቀለበት የሚባል ማዕድን ነው ብለዋል እንደገና ማህተመ እስክንድር የእስክንድር ተም ነው ብለው ጽፈዋል መራሁተ ገነት ብለው ጽፈዋል ስለዚህ እስክንድር የዘጋባቸው ጎግና ማጎግ እንዳይወጡ መራሁተ እብን 1 እብነ ሐሪክ 2 ህልቀተ ንጉስ 3 ማህተመ እስክንድር 4 መራሁተ ገነት 5 ነገሮች ናቸው ማለት ነው ስያሜ የተሰጣቸውና እነዚህ በጣም ከባድ ፓወርፉል ማዕድኖች ናቸው እሳትም ሊያቀልጠው ማይችል ነው በፍጹም በዚህ ነው የዘጋባቸው ይላል እና የኢትዮጵያውያኑ ጽሑፍ ምን ይላል እነዚህ ማዕድኖች አብዛኛውን ጊዜ የሚገኙት በበረሃ ባለ በተለይ ክረምቱ ሃይዞ ከርሞ በበጋ ከሚደርቅ ወንዝ ውስጥ ነው ፈልገው ያገኙት የነበረው በተለይ እንደ ህብረ አይባን የመሳሰሉት እንደዛ ይላልና ያ ማዕድኑ አረንጓዴ የሚመስል ማዕድን ነው ሲወቀር ግን ውስጡ ቀይ ቀለም ይወጣዋል በተለይ ደግሞ ማታ ከተመታ ይላል ኢትዮጵያ የማዕድን ሊቃውንት ማለት ነው የጥንቶቹ ማለት ነው ማታ ሲወቀር ብልጭ ድርግም ወይም ቦግልም የሚል ብርሃን ይወጣዋል ያ ማዕድን ትንሽ ይሄ ማዕድን ለየት የሚያደርገው ውስጡ ሲፈረከስ የንስር ስዕል አለበት ንስር ክንፉን ዘርግቶ ማዕድን ውስጥ ይገኛልና ስዕለ ብርሃን ዘንስር ይባላል በብርሃን የታተመ የንስር ቅርጽ ያለበት ነው እና የብርሃን ማህተም ነው ለዚህ ነው ማህተመ ንጉስና ብትቀርጹት ብርሃን አትሞ ነው የሚያወጣው መቅረጽ ይቻላልና ይሄ ከባድ ማዕድን ነው እና እንደውም ይሄን ማዕድን አባ አንጦንስ የመጀመሪያው ርዕሰ መነኮስ አባ አንጦንስ ካረፉ በኋላ አባ መቃርስ ሲተኩ መልአኩ በአምሳለ መነኮስ ውአዊ መስሎ መርቶ ይህን ድንጋይ ለአባ መቃርስም እንዳሳያቸው ኢትዮጵያውያኑ ጽፈዋልና ትንሽ በጣም የሚገርም ነገር ነውና መርመሩት እናንተ ብዙ እንትናት በሉ መርመሩትና እና ይህን ኃይለኛ ክቡር ድንጋይ ምን ያደርጉት ነበር ስዕለ ንስር የንስር ስዕል ቀርጸው እዚህ ላይ መታየዋቸውን ነጋሪትን
እዚህ ላይ መታየውትን በደንብ አስመልክታችሁ እዚህ ጋር ነጋሪት ታያላችሁ ነጋሪት እዚህ ጋር ይቀርጹታል ያው እዚህ ጋር ያደርጉታል ማለት ነው ነጋሪት መለከቱ ላይ ጥሩምባው ላይ ሁሉንም መሰንቆ ላይ እንደዚህ አድርገው ያደርጉታል ምታዩአቸው ማለት ነው እነዚህ ላይ ያደርጉታል ነጋሪቱ ላይ መሰንቆ ላይ አርጋኖኑ ላይ እንዚራው ላይ ያደርጉታል አሁን ሲያደርጉት በጣም ድምጹ ኃይለኛ ስለሆነ በጣም የሚያስደነግጥ ድምጽና ግርማ አለው በጣም ስለሚያስፈራ ሲሸሹ ይኖራሉ ይላል ይሄን ድምጽ ሲሰሙና በፍሪኩዌንሲ ነው ያባረራቸው እንደ ዘመኑ ሳይንስ ማለት ነውና በዚህ ማዕድን እነዚህን አስፈሪ ፍጡራን ዘጋ ጥፋት እንዳያደርሱ ቆለፈባቸው ይላል አሁን መቼ ይመጣሉ የሚለው ነገር ደግሞ ትንሽ ከዛ በፊት ግን 22 ናቸው ይላል 22 ነገስታት ነው የሚመሯቸው አሁን ባሉበት ዓለም ውስጥ ማለት ነው 22 ነገስታትና ስማቸው በመጽሐፈ ንህብ ላይ ተጽፏል ጎግ ማጎግ ናዋል ጳርዛይ ዳቅላይ በጣም ስማቸው ሰፊ ነው ጲሲሎን ምናምን 22 ስሞች አሏቸው ዝርዝሮቹ አያስፈልጉም 22 የተደበቁ ስርወ መንግስታት ነው ያሏቸው የሚመሯቸው አሁን መቼ ይመጣሉ የሚለው መጽሐፈ ንህብ እንዲያስቀምጠዋል መጨረሻ ይሄን ነገርያቸው አበቃለሁ ቃል በቃል መጽሐፉ ምን ይላል ወደ አማርኛ ስንመልሰው በዓለም ፍጻሜ ይላል በመጨረሻው ማብቂያ ላይ ወንዶች ሲበሉ ሲጠጡ ሚስቶችን ሲያገቡ ሴቶችም ለባሎች ሲሰጡ የወይን ቦታቸውን ሲያሰማምሩ ህንጻዎች በህንጻ ላይ ሲገነቡ ምንም ክፉ ሰውና ተቀናቃኝ በሌለበት አስተማማኝ ጸጥታና ሰላም ሆኖ ሳለ በድንገት የሰሜን በሮች ይከፈታሉ ይላል እና የታሰሩ ጭፍሮችም ይወጣሉ ይላል እነዚህ ማለት ነው ድንገት በቃ ሰው ባልጠበቀው ሰዓትና መለዋ ምድር በፊታቸው ትንቀጠቀጣለች ይላል እና ሰዎችም ልክ ይሄ እንግዲህ ሃሊውድ ፊልም ላይ መታየት ነው ብዙዎች ታያላችሁ ሰዎችም በመሸሽ ተራራዎች ውስጥ ዋሻ ውስጥ መቃብር ስፍራዎች የምድር ንቃቃት ውስጥ ይሸሸጋሉ ይላል ቃል በቃል እና ብዙዎች ሰዎችም በረሃብ ይሞታሉ ይላልና በሰዎች ላይ ከሚደርሰው መከራ ብዛት የተነሳ የሚቀብራቸውም ሰው አይገኝም እና እነዚህ እንደ ኤሊያንስ የሆኑት ፍጡራን የሰዎችንም ስጋ ይበላሉ ይላልና እንስሳትም ደም ይጠጣሉ የሚርመሰመስን ነገር ባቡን ጊንጡ ምንም የሚመሩት ነገር የለምና ትንሽ ምዘለው ነገር አለ ዩኤል ላይ ያለ ትክክል አለ እና ምድርን ያጠፋሉ ይላል ከፊታቸው መቆም የሚችል አይኖርም ይላልና ካስከፊው መከራ ከአንድ ሳምንት በኋላ ሁሉም ኢዮጴ በሚባለው ሜዳ ላይ ይሰበሰባሉ ይላል ያን ጊዜ ይላል በእግዚአብሔር ትእዛዝ ከመላእክት ሰራዊት አንዱ ከሰማይ ወርድና በአንዲት ቅጽበት ያጠፋቸዋል ብሎ ይዘጋል በመጽሐፉ በራእይ 20 ላይ እንደዚህ ነው የሚለው ቃል በቃል 8 ቁጥር 9 ድረስ ማለት ነው ምንድነው ምን ይላል በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ቁጥራቸውም እንደ ባህር አሸዋም ያህል ነው ወደ ምድርም ስፋት ወጡ የቅዱሳንንም ሰፈር የተወደደችውንም ከተማ ከበቡ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው በማለት ያስቀምጣል ማለት ነው ስለዚህ እነዚህ እንግዲህ ጎግና ማጎግ የተባሉት እንደሆነ ይጽፋል በመጨረሻም አንድሮሜዳ ላይ ጻፍኩት አለ መጽሐፈ ዜና ምስጢር የሚባል አንድ እንትን አለ ማርስ አታክ ብላቸዋል ትክክል ማርስ አታክ ሙቪው ላይ ድምጽ የሚጠሉ ናቸው እነዚህ ኤሊያኖቹ ድምጽ ሲመጣ በጣም ኤክስፕሎድ ያደርጋል ጭንቅላታቸው ምናምን አይታችሁታል ሙቪውና ተመሳሳይ ነው ሆሊውድ የሰራው እና መጨረሻ ምነግራችሁ በ2 ደቂቃ ወይም በ3 ደቂቃ ጨርሰዋለሁ በእንቁ የታነጸች ፀሐይ የሌለባት ዓለም ይላል እንግዲህ በጣም አባቶቻችን የጻፉት ነገር በጣም የተራቀቀ ነገር ነው በምን አይነት ደረጃ ላይ እንደነበሩ እግዚአብሔር ነው የሚያውቀው በጣም እና ምን ይላል አንድ ሀገርን ይጠቁማል የነች ሀገር ላይ እና ያችን ሀገር እንደ ድንኳን ሞላላ አይነት ናት በጣም በእንቁ የታነጸች ናት የካሌምኒዮንቁ የህንደኪ ቅርብ በጣም ምታምር ሀገር ይጽፋል ግዙም አማርኛው አንድሮሜዳ ላይ ያለላችሁ አንቡት
እዛ ላይ ያ ዋልቦ ፀሐይ በብሔሮሙ አላ ይንቲዮም ውቱ ብርሃኖሙ ፀሐይ የለም አይኖቻቸው ብርሃኖቻቸው ለነርሱ የሚያበሩ ጸዳሎቻቸው ናቸው አይ ቲንክ እንደ አቫታር ይመስላል አቫታር የሚባል ሙቪ አይታችኋል ወደ 2 ነጥብ ምናምን ቢሊየንስ ዶላር ነው ያስገባው በቦክስ ኦፊስ የመጀመሪያው እንደሆነ ነው ማቀው ምናልባት አሁን ያለውን ስታተስ አላቀምና የሚገርመው በእኛ መጽሐፍም ላይ እነዚህ ተጠቅሰው ይገኛሉና ቁመታቸው እነዚህ ሌሎች ናቸው ጎግና ማጎግ አይደሉም ግን የተያያዘ ነገር ስላለው ነው ቁመታቸው ረጃጅም በመላክ መለኪያ 12 ናቸው ጠጉራቸው እስከ እግራቸው ተረከዝ ይደርሳል አፍንጮቻቸው ረጅም ጆሮቻቸው እንደ ካለትሬው ቅርፍት ናቸው ሰውነታቸው ነጭ ነው ይላል ብዙ ነገር ነው ይጽፋል አንቡት ዛንድሮሜዳ ላይ ምን ይላል ወሀገሮሙኒ መንክር ወህጹር በአርዌ ዘአሰርቱ ቀርኑ ይላል መጽሐፈ ዜና ምስጢር ሀገራቸው በጣም ድንቅና 10 በሆነ አውሬ ታጠረ ነው ይላል 24 ክንፍ አሉት ይላል እና ይሄ አንዳንድ ጊዜ ከእግዚአብሔር ይታዘዝና ይመጣል ይላል መጥቶ እነሱ ዓለም ውስጥ ገብቶ ይላል የጎግን ሰራዊት ልጆች ሲከፉ በደልን ሲያበዙ መጥቶ ይገሏቸዋል ይላል ከዛ አትርፈው ደግሞ ይሄዳሉ ይላል በጣም አብስትራክት ነው ይሁሉ አብስትራክት ነውና ከኛ አቅም በላይ ነው እና በተለይ ሙቪ ላይ የምታዩት በተለይ ሃሊውድ የምታዩ እነዚህን ገጸ ባህሪያት በደንብ አድርገው በሙቪ መልኩ ሲሰሩ ታያላችሁ በእውነት ጎግና ማጎግ በዜና እስክንድርና በመጽሐፈ ንህብ በነህብረ አይባል ላይ በስፋት የተጠቀሱ ናቸው እናንተ በደንብ አድርጋችሁ ተመራመሩ እኔ ለዛሬ አበቃለሁ በደንብ አድርጋችሁ መርምሩ ወቁ ሰፋ አድርጉት አይምሯችሁን ምን ጊዜም የሰው ልጅ እውነት አመክንዮ ነው ሰው ነፃ የሚያደርጉት በተለይ ደግሞ ሀገራችሁን ኢትዮጵያን በደንብ አድርጋችሁ ውደዱ አባቶቻችሁን አክብሩ እነሱ የሰሩት ስራ እንግዲህ ዛሬ ድረስ በፊልም ደረጃ በመላው ዓለም ይሰራል ይሄን የመሳሰሉ ትልልቅ ነገሮችን ትልልቅ መጻሕፍትን ነው ለኛ ለልጆቻቸው አውርሰው ያለፉት እና ጥበቡ ቢቀዳ ያልቅምና ስለ ጎግና ማጎግ እንግዲህ ይሄን ያህል ብያችኋለሁ እናንተ ቦታውን አካባቢው የት ሊሆን ይችላል የሚለው ተመራመሩበት ሳትጨናነቁ ይሄንን እላለሁ በጣም አመሰግናለሁ